አንተስ ኃጢአተኛ አይደለ? አንተስ ማን ሆነ ነው ፈራጅ ያደረገ በሚል ነውርን እንዳንቃወም ብልግናን እንዳንቃወም ቀስ በቀስ ደግሞ ብልግና በአደባባይ እንዲነገስ ኖርማላይዝድ እንዲደረግ በሚመስል መልኩ በተደራጀ መንገድ ነው በጣም ብዙ ሰዎች ከሐሳብ ይልቅ ግለሰብን ሲሳደቡ የነበረውና እኔ እያየሁ ያለሁት አትፍረድ ይፈረድብሃል፣ ኢየሱስ ክርስቶስ የመጣው ለኃጢአተኞች እንጂ መድኃኒት ለማያስፈልጋቸው አይደለም፣ ኃጢአት የሌለበት ድንጋይ ያንሳ የሚሉ ጥቅሶችን ያለ ቦታቸው እየተደነገሩ ከዛስ ሰው ኃጢአትን እንዳይቃወም ብዙ በጣም ቆሸሽ ያሉ ነገሮች እያየን ነው እኔም እኮ ኃጢአተኛ ነኝ ብለን ዝም እንድንል ከዛስ ልክ እንደ አውሮፓውያኑ እንደ አሜሪካውያኑ በአደባባይ በየቤተ እምነቱ በየቤተ ክርስቲያን በየእምነት ተቋማቱ ግብረ ሰዶማውያን ሲጋቡ ዝም ልንል ለምን ዝም በል አንተስ ኃጢአተኛ አይደለ እንዴ ምን ተለየ ከነሱ የነሱ ምንድነው ኃጢአት ነው እየተባለን ጸጥ እንድንል እኔ ይሄ ጉዳይ ላይ መናገር የፈለኩት አይኖ ብዙ ታዳጊ ሴቶች እንደምትመለከቱኝ አውቃለሁ ብዙ ወጣት ሴቶች early 20s ውስጥ ያላችሁ ሴቶች እንደምትመለከቱኝ አውቃለሁ እና የሚጸጽታችሁን ነገር አድርጋችሁ ዛሬ እያንዳንዱ የምናረገው ነገር የትናንትናውን ጨምሮ ወደፊት እያንዳንዱ ሂሳብ እንደምናወራረድ ስለማቅ ክፉ ዘር የዘራ ክፉን ያጭዳልና ለምን እንደዚህ ባለማወቅ ከምናረግ እንማማር በሚለው ነው ይሄንን የምነግራችሁና ከሐሳቡ ይልቅ ከተነገረው ሐሳብ ይልቅ ግለሰቡን የማጥቃት ለማሸማቀቅ መሞከር የኔ ሐሳብ አይኖ አንዳንድ ሰዎች ሐሳብን አክሰፕት ማድረግ የማይችሉ ወይም ደግሞ ሐሳብን በሐሳብ መቃወም የማይችሉ ሰዎች ቶሎ ብለው ካራክተር አሳሲኔሽን ነው የሚፈጥሩት በቃ ማለት አንተ እንደዚህ ነህ እንደዚህ አይደለ ወይ ነው እንጂ ያ ነገር ጉዳዩ የተነሳው ልክ ነው አይደለም የሚለው እሱ አይደለም የሚመለከታቸው ማለት ነውና እኔ የታዘብኩት አንደኛ እሸቱ በራሱ ያነሳው ሐሳብ ትክክል ነው አይደለም የሚለው ለምንድን ነው ያላነሳ ነው እሸቱ የተናገረው ነገር ልክ ነው ወይ እህታችን መልካም ምሳሌ አላት ወይ ቤተክርስቲያንን ሪፕሬዘንት የማድረግ አቅም አላት ወይ ቤተክርስቲያን አትሄድ አይደለም ኃጢአተኛ ናት እኛ ጻድቃንን አላለም እኔ የተረዳሁት እሱን ቃል በቃል ተናግሯል በኃጢአት እበልጣታለሁ ብሏል ነገር ግን ቤተክርስቲያን ምሳሌ በህይወታቸው ንጽህና ቅድስና ምሳሌ የሆኑ ሰዎች ናቸው መወከል ያለባቸው ምክንያቱም የሆነ ነገር ስናስተዋውቅ ብራንድ ማለት ሪፕሬዘንቴሽን ለምሳሌ የሆነ ድርጅትንም የሃይማኖት ተቋምንም ምንም ነገር ስታስተዋውቁ ሪፕሬዘንቴሽን ናት ተወካይ ናችሁ እናንተ ስለዚህ ለዛ ነገር ይመጥናል ወይ ላይፋችሁ ተብሎ ይጠየቃል አይደለም የሃይማኖትን ተቋም ቀርቶ ድርጅት እንኳን ሪፕሬዘንቴሽኑን በጣም ተጠንቅቀው ነው የሚመርጡት በምን አይነት ህይወት ነው የምትታወቀው ለብራንዳችን ምን አይነት ኢሜጅ ነው የምትሰጠው ወይም የሚሰጠው ተብሎ ሴሌክቲቭ ሆነው ወደ እምነት ስፍራ ስንመጣ ደግሞ አይኖ ብዙዎቻችሁ በማይሆን መንገድ ጥቅስ እየጠቀሳችሁ ማንንም ኃጢአትን ያልሰራ የለም ሁላችንም አንድ ነን ምናምን እያላችሁ ነበር ግን በአደባባይ የተገለጠና በጓዳ ደግሞ ያለ ኃጢአት አንድ አይደለም ባይዘው በደንብ መጽሐፉን ስትመረምሩ መጽሐፍ ቅዱስን ስትመረምሩ ለወንድም ለእህት ማሰናከያ ከመሆን የወፍጮ ድንጋይ ተደርጎብህ ወደ ወንዝ ብትወረወር ይቀላል የሚል መጽሐፍ ነው ያለ ወንድሞች ኃጢአትን እንዳትሰሩ እጽፍላችኋለሁ ነገር ግን ኃጢአትን ብትሰሩ ደግሞ ካዘን ጠበቃለን ይላል which means የሰው ተፈጥሮ ከኃጢአት ውጭ አይሆንም ሰው ነን ዲቫይን ቢንጎች አይደለንም ማለት እንሳሳታለን ስለምንሳሳት ይሄ ስጋ ስለሚያደክመን ኃጢአታችንን እንድንናዘዝ በንስሐ እንድንጸዳ ግን ተነግሮናል እንጂ በኃጢአታችን እንድንዳክር አይደለም ትእዛዙ so the point is ምንድነው ይሄ በአደባባይ የተገለጠ ለወንድም ለእህት እንቅፋት የሚሆን ህይወት ካለን የእምነት ተቋማትን ሪፕሬዘንት ከማድረግ መቆጠብ ነው እንጂ ቤተ እምነቱ ላይ አትሂዱ አትጸልዩ አትስገዱ እንደዚህ አታድርጉ አይደለም እሱማ የጓዳችንን ነገር እኮ እግዚአብሔር ነው የሚያውቀው ሰው ፊትን ያያል እግዚአብሔር ግን ልብን ያያል የሚለውንም ጥቅስ ይጠቅሱ ነበር አዎ ሰው ፊትን ስለሚያይ ለሰው ፊት መሰናከያ ከሚሆን የወፍጮ ድንጋይ ተደርጎብ ወደ ወንዝ ብትጣል ይቀላል ማለት ከነዚህ ደካሞች እንደ አንዱ ብታሰናክሉ ተብሎ ወንድምን ማሰናከል እህትን ማሰናከል እኮ በክርስትና በእስልምናም እኮ በጣም ትልቅ ነውር እኮ ነው
ኃጢአት ነው። የጓዳ ኃጢአትና በአደባባይ ብዙዎችን ማሰናከል አንድ አይደለም። እሸቱ ያለው እሱም ነው። እሸቱ እኮ ምንም አይነት ጥፋት እኮ ሊኖርበት ይችላል፣ ግን ያነሳው ሐሳብ ልክ ነው አይደለም በሚለው ግን ብዙዎች እሱን ትታችሁ ካራክተሩን ነበር ስትናገሩ የነበረው። እንደዚህ አይደለ ወይ እንደዛ አይደለ ወይ እንዴ። ሌላ ደግሞ ሲጠቀስ የነበረው በጣም የገረመኝ ያቺ ዘማዊቷ ሴት ተነሳ፣ በቃ ኃጢአት የሌለበት ይውገራት የሚለው ልዩ ነው። ግን ፈሪሳውያን ወደ ጌታችን ኢየሱስ ክርስቶስ እሷን ሴት ዘሙታለች ብለው ሲያመጡ ለሱ ትራፕ እያዘጋጁ እንደነበር ታውቃላችሁ። ምክንያቱም ውገሯት ካለ በቃ ይሄው እኮ እሱ ነፍሰ ገዳይ ነው ምናምን ሊሉ ነው። አትውገሩ ካለ ደግሞ የሙሴን ሕግ ተላለፈ ሊሉት ነው። ኢዘር ወይ እነሱ እኮ እሱን የሚይዙበትን መንገድ ነው። ምክንያቱም በቃ መጀመሪያውንም እነሱ በአይሁድ ላይ ሊነግስ መጣ፣ ከሕጋችንን ሻረ፣ እንደዚህ ሆነ ምናምን ሰበብ ነው ሲደረድሩ የነበረው። ሰበብ ነው እየፈለጉ ያለው ሕጋችንን ጣሰ ብለው በአይሁድ ሸንጎ ፊት ለማቆም እነሱ they were finding a way ለሱ ኢቭን በሴቷ ጉዳይ አልነበረም፣ ትራፕ ነው ለጌታ ሊገድሏት ነው። ምክንያቱም በሙሴ ሕግ ሲያመነዝር የተገኘ ይወገር ይላል። ኢንፋክት ከነሱ መካከል እኮ ሊሆን ይችላል አመንዝራው አብሯት ያመነዘረው፣ መቼስ ብቻዋን አይደለም። ነገር ግን ኢንቴንሽናቸው ኢል ኢንቴንሽን ነው፣ እሱን ለመያዝ ነው። ከዛስ ለመግደልም ነው። ሴትዮዋን ግደሏት ካለ በቃ ሕጋችን ነው ብለው፣ እሱ ግን ምንድነው ያላት? ኃጢአት የሌለበት ይውገር ሲል ሁሉም ራሳቸውን ሲያዩ ያው ናቸው፣ ትተው ሄዱ። ከዛ ወዴት አሉ ከሳሾችሽ አንቺ ሴት ሲላት፣ አይ ጌታ ሆይ ኃጢአት የሌለባት ይውገራት ስትልኮ ሁሉም ትተው ሄዱ አለች። ምንድነው ያላት? ከዚህ ቀጥሎ ዳግመኛ ኃጢአትን አትስሪ። አያችሁ፣ የክርስትና ህይወት እስልምናም እንደዛ እንደሆነ አውቃለሁ። ቀድሞ ከነበረ ምልልስ ራሳችንን እያስተካከልን የምንሄድበት እንጂ ለኃጢአታችን ላይሰንስ እየሰጠን ኃጢአታችንን ዲፌንድ እያደረግን የምንቆምበት ህይወት አይደለም። እሸቱ ያለው በኃጢአት እኔም ኃጢአተኛ ነኝ፣ ነገር ግን የቤተ ክርስቲያን ግንባታም ሆነ የቤተ ክርስቲያን ጉዳይም በተመለከተ አንዲት በጣም ሰውነቷን ኦብጀክቲፋይ እያደረገች ሴክሹዋላይዝ በሚያደርግ መንገድ እኔ አሁን ብዙ ሴቶች ራሱ ከሴትነት ጋር ከመብቷ ነው ከሚል ጋር አያይዛችሁታል። እንደውም እኮ ሴትን እኮ ሴክሹዋላይዝ በማድረግ ቦዲን ራሱ ማሳየት እኮ የሴትን ልጅ ቫልዩ ማሳነስ እኮ ነው። ሴት ልጅ ከመቀመጫዋ በላይ አይደለችም። ሴት ልጅ ጭንቅላቷን ማሰብ አይችልም ወይ? ሴት ልጅ ራሷን የምታስተዋውቅበት መንገድ ከአካሏ ባለፈ አይደለም ወይ? እንደ እህታችን ራሷ አይደለች እንደ ሴትን ከሚያዋርዱ ከሚያቋሽሹ ከሚሳደቡ ወንዶች ጋር ላይቭ የምትገባው? ግን አያችሁ ልክ ትክክል አይደለም ተብሎ እሱ ሐሳብና አስተያየቱን ሲያመጣ እሸቱ ከዛ ሁሉ ሴት እሷን ሴት ስለሆነች ነው ምናምን አለ። እውነት ሚዛናዊ ብትሆኑ ኖሮ ሴትን ቫልዩ ከሚያወርድ ሰው ጋር ስታወራ ለምን እሷን ሳትመኩ? እውነት ለሴት የምትቆረቆሩ ከሆነ ሴት ልጅ ሴክሹዋላይዝ ተደርጋ ኦብጀክቲፋይድ እየሆነች በመቀመጫ ማስታወቂያው በሰውነቷ አዚፍ ሴቶች ከዛ ውጪ ሌላ ምንም እንዳልሆነ እንዲሁም እኮ ብዙ የተባለ ብንነኛ ከመውለድና ከመራባት ያለፈ ምንም ነገር የላቸውም የምንባል በብዙ ምንደቆስ ጭራሽ ደግሞ እንደዚህ አይነት ነገር ሲደረግ እሷስ ለሴት ልጅ መብት ሴትን ፖርትሬ ያደረገችበት መንገድ ትክክል ነው። ከዛ ደግሞ እሷን እንደገና ቪክቲም አረጋቸዋል እንዴ! ሰው ለራሱ ኃላፊነት አይወስድም እንዴ? ትክክል ነው ወይ የሰራሽው ነው ጥያቄው። እሸቱ የሚሰራው ስራ ምናልባት እናንተ በምትወቅሱት መንገድ ትክክል ሆነም አልሆነም የሱ ስህተት ባምቢን ትክክል ያስብላታል እንዴ? የሱ ጥፋት ባምቢ ኖ ልክ ናት ያስብላል ነው ወይስ ካራክተሩን አሳሲኔት ለማድረግ እሱን አደናቅፎ ለመጣል ነው ሐሳባችሁ? እንዴት ነው? ምክንያቱም አንዳችሁ ስለምትሰራው ስራ አዎ በእርግጥ ይሄ ልክ አይደለም፣ ነገር ግን አነጋገር እንደዚህ ነው ብትሉ እሺ። ለሷም እኮ ለእህታችን የሚጠቅማት እኮ የሚገስጻት ሰው ነው። ስትሳሳቱ የሚያጨበጭብላችሁ እኮ ጠላት እኮ ነው። ጥፋት እንደሆነ እያወቀ እህታችሁ ብትሆን አስብ።
ልጃችሁ ብትሆን አስቡ ምን ነበር የምትነግሯት? ምናልባት ገመናዋን ልትሸፍን ትችላላችሁ፣ ግን ኦሬዲ አደባባይ ያወጣችሁ እሷ ናት። ከዛስ ሰው ሲቆጣ ምናልባት አነጋገር ልክ አይደለም ልትሉ ትችላላችሁ፣ ግን ጥፋቷን ኖ ልክ ናት ብለህ ከቆምክ ግን እህትን የምትገለው አንተ ነህ ማለት ነው። እርግጠኛ ነኝ ሚስት እንደዛ ብትሆን አትፈልግም። እኛ እኮ ጻድቅ ነን አላልንም። መጽሐፍ ቅዱስ ይላል እኮ ሁሉ ኃጢአተኛ ነው የእግዚአብሔርም ክብር ጎሎታል ይላል። ጻድቅ የለም፣ አንድም ስህተት እንኳን ያልተሳሳተ የለም ይላል እኮ እናውቀዋለን። ነገር ግን እንደ እግዚአብሔር ቃል ግን የሆነ ነገር ሲደረግ ኖ እንላለን። በእኛም ከሆነ ኖ እንዴ ነፍሳችንንስ ኖ እንላት የለ እንዴ? እኛ ስናጠፋ ኖ ብለን አይደለ እንዴ ንስሐ የምንገባው እንጂ ኃጢአቱን የሚናዘዝ እኮ ያጠፋታል። ኃጢአቱን የሚደብቅስ የሚሸሽግስ ታጠፋዋለች። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ካደገች በኋላ ደግሞ ሞትን ትወልዳለች። የኃጢአት ደሞዝ እኮ መጨረሻ ላይ ሞት እኮ ነው። ሞቱ እኮ ደግሞ በስጋ መበስበስ እንዳይመስላችሁ። ለመሞት በስጋማ እንሞታለን እኮ የጊዜ ጉዳይ ነው። ነገር ግን ስሜታችን ይሞታል። ደስተኛ መሆን ያቅተናል። ገንዘብ መጥቶ ራሱ ሳትስፋይድ መሆን ያቅተናል። ዲፕረስድ እንሆናለን። ለልጆቻችን ክፉ ዘር እናስቀምጣለን። ነገሮች በጠቅላላ ትርጉም አልባ ይሆኑብናል። ያለንን ማጣጣም ይከብደናል። ምክንያቱም ኃጢአት ሁሌ እረፍት የላት። ኃጢአት አታረጋጋ። ስለዚህ እኛ ራሳችንን ለማስተካከል እለት እለት ፒዩሪፋይ ያደረግን ራሳችንን እያጸዳን እየቀደስን እንሄዳለን እንጂ ኃጢአታችንን የሙጥኝ ብለን አንቀመጥም። ተግሳጽ እኮ ያዋቂ ሰው እኮ ነው። ጎበዝ እኮ መልካም ምክርን ተግሳጽን ሀብቶ ያደርጋል። ሰነፍ ግን አይፈልግም። ስለዚህ እሸቱ የራሱ የሆነ ጥፋት ካለው እሸቱ እንዲህ አጥፍታል ብሎ መናገር ጥሩ። የተናገረውን ነገር ግን ስፔሲፊክሊ ከወሰድ ነው የተሳሳተው ምንም ነገር የለም። አንዳንድ ነገርን አውት ኦፍ ኮንቴክስት እየወሰዳችሁ ያላለውን አለ እያላችሁ ስትናገሩ ነበር። ኢቭን ሜታፎሪካሊ የሆነ አባባል የሆኑ ነገሮችን ሊትራሊ እየወሰዳችሁ ባለጌን ካሳደገ እየገደለ ጸደቀ የሚለው መግደል ምናምን የሚለው እንደዚህ አይደለም እኮ እንዴ። አንዳንድ ነገር ምሳሌ ንግግሮች ሊትራሊ ይወሰዳሉ እንዴ። ሲ the system is ቀስ በቀስ ነውርን ያለማምዱናል። ለምን መፍረድ እንዳንችል። ሰው ሳይፈርድ ይኖራል እንዴ? እውነት ለመናገር አንዳንዴ እኮ ኮንቴክስቱንም መረዳት ጥሩ ነው። ሳይፈርድ ስላችሁ እንዴ ለምሳሌ ኖ ይሄ ሰው ልክ አይደለም፣ እንዴት ሴት ልጅ ትደፈራለች፣ እንዴት ይሰረቃል፣ እንዴት ይዋሻል ብለን ስንናገር እኮ ጀጅመንት እንዴ። ሳንናገር ዝም አፋችንን ለጉመን እንቀመጣለን እንዴ? እንዳንዳንዶቻችሁ አባባል እኮ ከሆነ ሁላችንም ኃጢአተኞች ስለሆነ አንክሰስ ማለት ነው። ሌባውን አንክሰስ። ለምን? አንቺም ያው በሌላ መንገድ እኮ አንቺም ሌባ ነሽ ይባላል። ስለዚህ መጽሐፍ ቅዱስ ለምሳሌ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ስለዚህ የሆነ ቤተሰብ ሞቶብኝ ወይም ደግሞ ስለሆነ ነፍስ ግድያ በጣም አብዝቼ ብቃወም አንቺ ማነሽና ነው እገሌን ትጠይ የለ እንዴ? ያው ነሽ እኮ መሳሪያ አላነሳሽም እንጂ ያው አንቺም ነፍሰ ገዳይ ነሽ ተብዬ ሼም ይዞኝ ቁጭ እንድል ማለት ነው። ስለዚህ ነውር ይስፋ። እንደዛ እኮ ነው እያላችሁ ያላችሁት። ካልተናገርን እንዴ በእያንዳንዱ ህይወታችን እኮ ጀጅ እኮ እናደርጋለን። ጀጅ ማለት ልክ አይደለም አንልም እንዴ? እውነት እንነጋገር ከተባለ ኮንቴክስቱን ለምን አንረዳም? የሆነ ነገር ስናነብ አትናገሩ ብሏል እንዴ? እንደ እግዚአብሔር ቃል ክፉን ተቃውሙት አይልም እንዴ? ትዝ ይላችኋል መጥምቁ ዮሐንስ ንጉሱን ሄሮድስ የወንድሙን ሚስት የፊልጶስን ሚስት አግብቶ የወንድምን ሚስት ልታገባ አልተፈቀደልህም አለው። በሙሴ ሕግ በፍጹም እንደዚህ አይቻልም፣ በክርስትናም አይቻልም። ለምን? ወንድሙ በህይወት አለ። ከዛ በህይወት እያለ ከሱ አፋቶ አግብቷታል። ኢማጂን። ከዛ እንደዚህ አይፈቀድልህም፣ ልክ አይደለም ማለት አያችሁ። ተቃወመው፣ ፊት ለፊት ክፉን ተቃወመው፣ መጥፎውን ነገር ተቃወመ። ከዛ በኋላ አስገደለው። ለእውነት ተሰዋ። እውነት እኮ ታሰዋለች። አይ ነው ለእውነት እኮ ትገደላላችሁ። በብዙሃኑ አፍ ትገደላላችሁ። እንደ ቀድሞ አንገታችሁ ተቀልቶ ባትሞቱ
ግን ይገሏቸዋል። በአፋቸው ይገሏቸዋል። ያላላችሁትን አላችሁ ብለው ይገሏቸዋል። ያለ ስማችሁ ስም ሰጥተው ይገሏቸዋል። ስለዚህ መጥምቁ ዮሐንስ እንዴ አንተ ማነህና ነው የምትፈርደው ልትሉት ነው? ጳውሎስ ስንት ነውር ስንት ከእግዚአብሔር ቃል ያፈነገጠ ነገር ሲያይ ተናገረ። ጳውሎስ አንተም ያው ነህ እኮ ተብሏል። ጳውሎስ እኮ ከኃጢአት የጸዳው ነኝ አላለም። እኔ ክርስቶስ እንደመሰልኩ እናንተ ምሰሉ ሲል ባይዘውኝ ማለት ነው። በጣም ብዙ ኃጢአት እንደሚያስቸግረው ተናግሯል። ለምን በየጊዜው እንደሚከበው ተናግሯል። እሱ ራሱ ግን ሰውነቴን ይጎስማለሁ አለ። በቃ አያችሁ፣ ኢቭን እኔ ክርስቶስን መሰልኩ ያለው ሰው ራሱ ኃጢአት ያስቸግሯል። ግን ለአደባባይ ግን ለብዙዎች ግን መሰናክል የሆነ ሰው አይደለም። ለብዙዎቻችን እንደውም ምሳሌ የሆነ ወደ 13 14 መጽሐፍ የአዲስ ኪዳንን ጻፈ የተባለ ታላቅ ሐዋርያ ነው። ኢማጂን። እሱም ግን ከእግዚአብሔር ቃል ያፈነገጠ ነገር ሲናገር ነው አትፍረድ ተብሏል ብሎ ጸጥ አይል። ስለዚህ ክፉን እንዴት እንቃወም? እንዴት ታዲያ ትክክል ያልሆነ ነገር አንናገር? ለዘብተኛ ሆነን ችግር የለም ሁላችንም ያው ነን፣ ኃጢአት ያው የኃጢአት ትልቅ ትንሽ የለውም ችግር የለም፣ በአደባባይ ወሲብ ሲፈጽሙም ችግር የለም፣ ብልግና ነገር ሲሳደቡም ችግር የለም፣ ቤተክርስቲያን ግብረ ሰዶም ብታጋባም ችግር የለም፣ ቤተክርስቲያናት የሃይማኖት ተቋማት ልክ እንደ አውሮፓውያን አሁን ላይ እንዳሉበት ማታ ማታ ክለብ ቢሆኑ ችግር የለም። ለምን አትፍረድ ይፈረድባል። ኃጢአተኛ ሁላችንም ነን። ማናችሁ እናንተ ጻድቅ የሆነ ድንጋይ አንሳ እያላችሁ ዝም እንድንል ነው? እውነት ለባምቢ የምትቆረቆሩ ከሆነ if you love ባምቢ ያቺ ልጅ በጣም መልካም ልትሆን ይችላልሽ። ባይዘው አንዳንዱ ደግሞ በጣም ነገሩን ለጥጦ እሷ ጥሩ ሰው እንደዚህ ብለው ሲያወሩ ነበር። ኖ የሚወዳት ይመክራታል። ባይዘው የሚያስብላችሁ ነው የሚመክራችሁ፣ የሚያስብላችሁ ነው ተመለስ የሚላችሁ። አነጋገራው ወሳኝነት አለው። ሰው ህሊናው እንዳይደማ ቅስሙ እንዳይሰበር ተጠንቅቆ መናገር yes። ከዛ ውጪ ግን ገደል እየገባ እያየ ባይዘው ወንድሙ ወደ ሞት መንገድ እየሄደ እያየ ዝም የሚል እኮ የወንድሙ ደም በሱ ላይ ነው እኮ የሚለው። እያያችሁ ዝም ማለት እኮ ነውር እኮ ነው። በአደባባይ ታዲያ ለምን በጓዳ ምናምን የሚሉም ሰዎች አሉ። በአደባባይ የተደረገን ነገር በአደባባይ ነው የምትናገረው። ብዙዎች በአደባባይ እኮ ነው እየወደቁ ያሉት። በአደባባይ እኮ ነው እሷም የምታረገው አይደለም። ስለዚህ ልክ አይደለም ብለህ ብትናገር ምንድነው ችግሩ? ለምን ፐርሰናል አታክ ታረጉታላችሁ? አንዴ የሰውየውን ፊዚካል አፒራንስ፣ አንዴ የሆነውን ነገር ካራክተሩን እናንተ ከምትጸየፏቸው ለምን እንደዚህ ትላላችሁ የምትሉን እኛ ጭራሽ እኮ የባሰው እኮ እሱን የሚሳደብ ሰው እኮ ብዙ ድንጋይ እኮ ነው ያወረዳችሁበት። ድንጋይ መፈናከት ደግሞ እናንተ ፈሪሳዊ ብላችሁ የምትጠሯቸው ሰዎች ካራክተር ነው እንጂ ለምን በቅንነት ነገሩን አታዩ? አይኑ የተናገረው ነገር ምናልባት አባባሉ በጣም ዲፌንሲቭ ሊያደርግ ይችላል። ግን ከዛ በኋላ ራሱ የተመለሰው መልስ እንደውም የመልስ ምት ተብሎ የተሰጠው የበለጠ በጣም ትሬትኒንግ፣ ዛቻ፣ ማስፈራሪያ ያለበት ነው። እሱ እንኳን በህግ ሊድ ቢባል ብዙ ነገር የሚያስኬድ ነው። ግን ተውት፣ እሱ አይደለም the point። ጥፋት ሲነገረን ጋስላይት ማድረግ ማለት ነገሩን ሌላ መልክ እንዲኖረው ጭራሽ እኛ የተናገርነውን ነገር እንድንጠራጠር የሚያደርግ እንደዛ እኮ ነው። ላይክ ራስ አጥፍተ ጥፋተኛ ተናጋሪውን ስታደርግ ማለት ጋስላይቲንግ በቃ እንደዛ ነው ያየውባት። ብሌም ሽፍት ማለት ጣት መቀሰር። አንተስ ለምን አካውንቴብል አንሆንም? እኛ እዚያ ኃላፊነቱን መውሰድ ራሱ የተነገረው ነገር ልክ ነው አይደለም፣ ለትውልድ ምሳሌ ይሆናል አይሆንም። እኔ እንደ ሴት ራሱ ሰውነትን ኦብጀክቲፋይ አድርጎ ሴክሹዋላይዝ ነገር ማድረግ እኔ ከመብት አንፃር ሳይሆን የማየው እንደው ሴት በፊዚካል እንትናቸው በባዲያችን ብቻ በሰውነታችን ብቻ እንድናስብ እንዲሁም ማስተዳደጋችንም በመልክ ብቻ እንድናስብ ምናምን እየተደረግን የመጣን አብዛኛውን ጊዜ ሴት ልጅ በቃ የሆነ ማሰብ እንደማችል ሁላ ተደርጎ
ፖርትሬ የሚደረግበት በቃ ብረት መዝጊያ ባል አምጪና ሀብታም ምናምን የሚባለው ለዛ ነው። በራሷ እንደምታመጣም ተደርጎ አይታሰብም። ካመጣችም በመልኳ ዌፐናይዝ አድርጋ ውበቷን ምናምን ነው። ስለዚህ ይሄ ራሱ ይሄ ሴትን ኢምፓወር ማድረግ ከፈለጋችሁ በእንደዚህ አይነት መንገድ አይደለም። ይሄ ራሱ አንድ እንቅፋት ነው። አይኖ ይሄንን ነገር የሚያረጉ ሴቶች ከምን አንፃር እንደሆነ አውቃለሁ። ኮንሱመር ባይኖር፣ ተከታይ ባይኖር፣ የሚያጨበጭብ ባይኖር እንደዚህ አይነት ነገር ይኖራል ብዬ አላስብም። ለምን ዲማንድ ሊድስ ሰፕላይ ይባላል። ፍላጎት ነው አቅርቦትን የሚመራው። ስለዚህ እንደዚህ አይነት ኮንቴንቶች እንደሚታዩ ስለሚያቆም ነው ሴቶቹ በተቻለ መጠን መቀመጫቸውን ጡታቸውን ሪቪሊንግ የሆነ ነገር አድርገው የሚመጡ። እንደዚህ የምታረጉ ወንዶችም ራሳችሁን የየራሳችሁ አስተዋጽኦ አለ። እናንተ ባታዩ ኖሮ እንደዚህ አይነት ነገር አይታይም ነበር። ከዛ መልሳችሁ እንደዚህ የምትወቅሱ ከሆነ እናንተም ያው እየሰራችሁ ያላችሁትን ነገር ቆም ብላችሁ አስቡ። ይሄ ማለት ግን እሷ የሰራችሁ ልክ ነው አይደለም፣ እናንተም እሷም ልክ አይደለም። እየተራረምን ካልቀጠልን እንደ ትውልድ ያሰጋል። በምዕራቡ ዓለም ያየናቸው በጣም አጉራ ዘለል የሆኑ በጣም መስመር የለቀቁ ክብራቸው በነውራቸው እንደሚለው ብልግናን በአደባባይ እየተጨበጨበ በሚነክስበት ዘመን በፋሽን ስም፣ በፊልም ስም፣ በትሬንዲንግ ስም አሁንም እኛ ሀገር እየመጣ ያለው ደግሞ አትፍረድ፣ ዝም በል፣ ለኃጢአተኛ ነው የመጣው እየተባለ ኃጢአት እንዳትቃወም ሚስኮት እየተደረገ ለነገሩ ሰይጣንም መጽሐፍ ቅዱስ እየጠቀሰ ጌታችን ኢየሱስ ክርስቶስን ተፈታትኖታል። 40 ቀንና 40 ሌሊት ጾሞ ጸልዮ ከጨረሰ በኋላ በጥቅስ ነው የመጣበት። እግሮች እንዳይሰናከሉ መላእክቱን ስላንተ ይልካቸዋል ተብሎ ተጽፏልና ራስን እስኪፈጥፍጥ የሚያድን ከሆነ እንይ አለው። ጌታ አምላክን አትፈታተኑ ተብሎ ተጽፏል አለ ጌታ ኢየሱስ። አሁንም ሰይጣን አላቆምም። ወድቀ ብትሰግድልኝ የዓለምን መንግስታት ሀብታቸውን ሁሉ ሰጣለሁ አለ እያሳየው። ለጌታ አምላክ ብቻ ስገድ ተብሎ ተጽፏል አለ። አያችሁ የሚመጣው ሰይጣንም ያውቃል። የሰይጣን ኢንቴንሽን ግን ማጥመም ስለሆነ የማይሆን ቦታ ያስገባ ማሳሳት ነው። የሰይጣንን ክፉ ሐሳብ አንስተውም እንደሚል ሐዋርያው ጳውሎስ እኛም መሳት የለብንም። ያሰበ በሚመስል ለሷ ያዘናችሁ መስላችሁ አንዳንዶቻችሁ እሸቱን ነበር አታክስ ታረጉ የነበረው። ያዘነ ሰው ግን እህቴ ብትሆን ልጄ ብትሆን ብሎ እንደውም ይመክራል እንጂ። ስለዚህ የማይሆን ቦታ አታስቀምጡ። የእግዚአብሔርን ቃል ነውር ነው። እንደ እግዚአብሔር ቃል ደግሞ መቆም ይሄ ልክ አይደለም ማለት ምንም ክፋት የለውም። በአደባባይ ተደረገም በአደባባይ ሲነገር አትበሉ። ምክንያቱም በአደባባይ ኦሬዲ የተሰራው ዲስትራክሽን አለ፣ የተበላሸው አለ። ስለዚህ በአደባባይ ብዙ የሰው ጭንቅላት ተመርዟል። ያለው አማራጭ በአደባባይ መናገር ነው። እንዴ በአደባባይ የተሰራን ጉድ፣ በአደባባይ የተሰራን ክፉ ነገር ተደብቃችሁ ነው እንዴ የምታስተካክሉት? አይኖ ጸሎት ጥሩ ነው። እሺ የተነገረው ነገር ያየውስ ትውልድ ላይ የመጣውስ እሱ እንዴት ነው በአደባባይ ካልተመጣ? በጣም በቃ ለሰው የምታስቡ የምትመስሉ ነገር ግን በጣም ወደ ገደል የምትከቱ ሰዎች አላችሁ። እኔ የሚወደኝ ሰው የሚያስብልኝ ሰው እንደውም ይመክረኛል፣ ይገስጸኛል። የተሳሳተ መንገድ ላይ ካለው ነው ፍቅር ወደዚህ ይላኛል እንጂ በእያንዳንዱ ነገር ዝም ብሎ ጎን የሚቆም አይደለም። እሱ ውሸት ነው። ይሄ የግብዝነት ያለው ፍቅር ነው፣ ሽንገላ ነው። ይሄንን ነው ማለት ነው ፈልገው። ወዳችኋለሁ።